የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ የምባል እኔ ነኝ። ቆስያለሁ፣ አዝኛለሁ። የቀብር ስነ ስርዓት የሚሞሸርበት የተክሊል ቀኑ ነውና ቃሉን እንፈጽምለት። ሁላችሁም ነጭ ልብስ በመልበስ የከተማው መናኝ መምህር ዘላለም ወንድሙን እንቅበር በሚል ለመላው የኦርቶዶክስ እምነት ተከታዮች በሙሉ በመምህር ዘላለም ወንድሙ የቀብር ስነ ስርዓት ላይ ነጭ በመልበስ እንዲመጡ ጥሪ ቀርቧል። ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በእለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። መምህር ዘላለም በሕይወት ሳለ የተናገረው ነጭ ለብሳችሁ ቅበሩኝ የሚለው ቃሉና በምድር ቆይታው ደግሞ በሰራው ድንቅ ምድራዊ የሐዋርያነት ሥራ ወደሚወደው አምላኩ የሄደውን መምህራችንን አስክሬን ነጭ ለብሰን ሰማያዊ መስለን ግብዓተ መሬቱን እንፈጽም የሚል መልእክት ተላልፏል ብለን ነው ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን ማስተላልፈው። እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ፣ ልጄን ወደዋለሁ። ሥርዓተም ቀብሩ ሐሙስ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ይፈጸማል። ጠዋት 12 ሰዓት ቦሌ ኤርፖርት ከደረሰ በኋላ በተለያዩ ዝግጅቶችም ይከናወናሉ። ዋናው መስቀል አደባባይ በሕዝብ ፊት የሚደረገው ሽኝቱና ከቦሌ መድኃኔዓለም እስከ መስቀል አደባባይ የእግር ጉዞ አስክሬኑ ታጅቦ የሚካሄድበት ስነ ስርዓት ምዕመናን ነጭ ለብሰው እንዲገኙ ነው ጥሪ የቀረበው። ሰበታ በሚገኘው የእናቱ ቤት በመሄድ ደግሞ እናቱን ወንድሙን እያጽናኑ ይገኛሉ። መምህር ዘላለም ወንድሙ ዓለምን ረስቶ የሰማይ አባቱን ብቻ እያሰበ የኖረ የወንጌል ገበሬ ነው። መልአከ ሞት ይመጣል ባላወቅነው ሰዓት፣ ግድግዳ አካላችንን ይምሳል፣ ነፍሳችንን ከስጋችን ለይቶ ይወስዳል። ያኔ ጨርቄን ቅሌን ማቄን ማለት የለም። ለጤንነቱ እንኳን ሳይጨነቅ ተከታትሎ ታክሞ እንኳን አያውቅም። ስለ መምህር ዘላለም ዲያቆን ሄኖክ ኃይሌ ተወዳጇ አርቲስት መሰረት መብራቴ ጨምሮ ድንቅ ምስክርነት ሰጥተዋል። በማህበራዊ ሚዲያዎች የምናውቀው የእማማ ዝናሽ ልጅ ዘካርያስ ኪሮስም የመምህራችንን ሥርዓተ ቀብር ከመታደም እንዳትቦዝኑ፣ በእንዲህ ያለ ሰው ሥርዓተ ቀብር ላይ መገኘት እስቲ ፊቴን ላሳይ ብለን የምንገኝበት ሥርዓተ ቀብር አይደለም። ይህ ሥርዓተ ቀብር በረከት አለው፣ ጸጋ አለው፣ ረድኤት አለው፣ ክብር አለው፣ መንፈሳዊነት አለው፣ እንዳትቀሩ በማለት ጠንከር ያለ መልእክትን አስተላልፏል። ዲያቆን ሄኖክ ኃይሌ መምህር ዘላለም የልጅነታችን መምህር ነበር። ገና ልጆች ሆነን ከትምህርት መልስ የለበስነው ቀሚስ ሳይቀር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበር ሲል ይገልጸዋል። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበር ይላል ዲያቆን ሄኖክ ኃይሌ። ነፍስ አውቆ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኬ ወንጌል ነበር። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትን ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆኑ በሕይወትም ትርጉም ባላቸው ቀናት ሁሉ ከጎን ነው። ከወር በፊት ጃንዋሪ 31 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበር። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር ብሏል። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ሌሊት
የእረፍቱን ዜና ስሰማ ለራሳችን አልቅሰናል። እንደ ሰባኪ ያገለገለ እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊው ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናቱን ያድለን ብሏል። ታዋቂዋ አርቲስት መሰረት መብራቴ በበኩሏ መምህር ዘላለምን የወንጌል ገበሬ ስትል ጠርተዋለች። ከልጅነት እስከ ዕውቀት ከገጠር እስከ ከተማ ደከመኝ ሰለቸኝ ሳይል ወንጌልን ሲያገለግል የነበረው ወንድማችን መምህር ዘላለም ወንድሙ ወልደ ሰማዕት ከዚህ ዓለም ድካም የማረፉ ዜና እጅጉን አስደንግጦኛል ብላለች መሰረት መብራቴ። ቅድስት ሥላሴ ቤተክርስቲያን በቅዳሴ መሃል በነበረ የትምህርት ጊዜ ነበር የሰማሁት። የዛሬ ወር ገደማ የሥላሴ ዕለት በአውደ ምሕረቱ ሲያስተምር ነበር። የዕለቱን ትምህርት የሚያስተምሩን መምህራችን ተብሎ ስሙ በደስታ በተጠራበት ቤተ መቅደስ ዛሬ መርዶ ተነገረ። ሰው ከንቱ። ለቤተ ክርስቲያን የመከራ ጊዜ ነው። በየቦታው በግፍ በሚገደሉ ኦርቶዶክሳውያን ሐዘን ልቦናችን ሳይጸና እንዲህ ያለ የወንጌል አርበኛ ማጣት ደግሞ ከባድ ነው። በእርግጥ አጽናኝ አበረታች ወደ ሕይወት የሚመራው ቃለ ወንጌል የሚጎድልብን ምእመናን ብናዝንም በስሙ ታምነው ቃሉን እያገለገሉ በጽናት መኖርና መጠራት መታደል ነው። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ከእንግዲህ የሕይወት አክሊል ይጠብቀኛል ይላል መጽሐፍ ቅዱሱ። የዘወትር ጾር ታይታና ነዋይ ሳይደልልህ በቅንነትና በእውነት ያገለገልከው አምላክ ቅዱሳን በእቅፉ ይቀበል። ለወዳጅ ዘመዶቹና ለመላው ሕዝበ ክርስቲያንም መጽናናትን እመኛለሁ ብላለች አርቲስት መሰረት መብራቴ። ቅዱስ አትናቴዎስ የአባ ጳውሊን ሥጋ ለመቅበር እንዴት እንደተጋ ሰምታችኋል። እንደዛ ተግቶ ቅዱስ አትናቴዎስ የቅዱስ አባ ጳውሊን ሥጋ ለመቅበር አልበቃም። የበርካታ ቅዱሳንን ሥጋ ለመቅበር ብቃት ያለው ሰው እየጠፋ አናብስት ነበሩ መሬት ቆፍረው የአንዳንድ ቅዱሳንን ሥጋ የሚቀብሩት። ዛሬ እኛ ሰው ተብለናል፣ ድፍረቱን አግኝተናል። የዚህን ባህታዊ ሥጋ ልንቀብር ነው። በጸሎት የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት ይላል መጽሐፍ ቅዱስ። የጸሎት ሰው እንድንሆን ያደረገንን መምህራችንን ንወንሸኝ ከጸሎትና ከወንጌል ያልተለየውን ወንጌልን ሰብኮ የሰበከውን ያለ ነቀፋ የኖረውን መምህራችንን ንቅበር። በድብቅ ሕፃናትን የሚረዳው ደጉ አባታችንን ንወንሸኝ ሥጋውን በክርስቶስ ሥጋና ደም ያከበረውን መናኙን ንቅበር። ማንም እንዳይቀር ይህ ለመምህራችን የሚሞሸርበት ተክሊሉ ነው። እባካችሁ በቀብሩ ቀን እንዳትቀሩ ያለው ደግሞ ዘካርያስ ኪሮስ ነው። የቀብሩ ኮሚቴዎች ለምእመኑ አንድ ጠበቅ ያለ ትዕዛዝን ወይም መልእክትን አስተላልፈዋል። ይህም መምህር ዘላለም ወንድሙን ሊቀብሩ ሲመጡ ነጭ በነጭ ለብሰው እንዲመጡ ነው። ጥቁር እንዳይለበስ ነጭ በነጭ ይለበስ በማለት መልእክት አስተላልፈዋል። ይህም ከሁለት ምክንያት ነው። አንድም የእሱ ቃል እንዲፈጸምለትና አንድም ደግሞ በምድር ነጭ ሆኖ ተከብሮ በድንግልና ወደ ፈጣሪው በመሄዱ ነው። የከተማው መናኝ የተሰኘውም በዚህ ድንቅ ብዙዎች የማይደፍሩት የተለዩ መሆንን የሚጠብቅ ድንቅ የሕይወት ኑሮን ድንቅ የምድር ቆይታን ማድረጉን ተከትሎ ነው። በዚህም መስቀል አደባባይ እንዲሁም ቦሌ መድኃኔዓለም ቤተክርስቲያን ሐሙስ ከጠዋቱ 12 ሰዓትና ከ3 ሰዓት እንዲሁም 6 ሰዓት ጀምሮ በእነዚህ በተለያዩ ቦታዎች በመገኘት እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራል ድረስ የቀብር ስነ ስርዓቱን አብረን እንፈጽም፣ ነጭ በነጭ ለብሰን እንፈጽም በማለት ጥሪ ቀርቧል። ደሞዝ የለው ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው።